አርሰናል ከኮቨንተሪ ሲቲ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመንን አንድ ብሎ የመክፈቻ ጨዋታውን ያደርጋል። በመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ዛሬ ምሽት 4 ሰዓት ቻምፒዮኑ አርሰናል አዲስ አዳጊውን ኮቨንተሪ ሲቲን በኤምሬትስ ስታዲየም ያስተናግደዋል። በፕሪሚየር ሊጉም ከ22 ዓመት በኋላ ቻምፒዮን የሆነው አርሰናል ባለፉት 4 የውድድር ዘመናት ሁሉንም የመክፈቻ ጨዋታዎቹን በድል ጀምሯል። በተለይም መድፈኞቹ ወደ ሊጉ አዲስ ከሚመጡ ቡድኖች ጋር በሜዳቸው ባደረጓቸው ያለፉት 45 ጨዋታዎች ሽንፈት አለማስተናገዳቸው ለዛሬው ጨዋታ ትልቅ የሞራል የበላይነት ይሰጣቸዋል ተብሎ ይጠበቃል። አሰልጣኝ ሚካኤል አርቴታ ዛሬ ምሽት በጨዋታው ቡድናቸውን ለድል ካበቁ ከፔፕ ጋርዲዮላ፣ ከጆዜ ሞሪኒዮ፣ ከኤርገን ክሎፕና ከሰር አሌክስ ፈርጉሰን በመቀጠል በታሪክ በ249 ጨዋታዎች 150 የፕሪሚየር ሊግ ድሎችን ያስመዘገቡ አምስተኛው አሰልጣኝ በመሆን ስማቸውን በታሪክ መዝገብ ላይ በደማቁ ያሰፍራሉ። በተቃራኒው እንግዶቹ ኮቨንተሪ ሲቲዎች ከ25 ዓመታት ረጅም የሊጉ ቆይታ በኋላ ወደ ታላቁ መድረክ ተመልሰዋል። ይህ ረጅም ቆይታ በፕሪሚየር ሊጉ ታሪክ በአንድ ቡድን የተመዘገበ ከፍተኛው ጊዜ ነው። በቀድሞ የቼልሲ ኮከብ ፍራንክ ላምፓርድ የሚመሩት ኮቨንተሪዎች ምንም እንኳን በ1993 የውድድር ዘመን መክፈቻ አርሰናልን በሜዳው 3-0 ያሸነፉበት ትዝታ ቢኖራቸውም ከዚያ በኋላ ባደረጓቸው 14 የሊግ ግንኙነቶች ግን ማሸነፍ የቻሉት አንድ ጊዜ ብቻ ነው። አርሰናል ወሳኞቹን ተከላካያቸውን ዊሊያም ሳሊባንና ዩሪያን ቲምበርን በጉዳት ምክንያት በዛሬው ጨዋታ የማያገኙ ሲሆን በኮቨንተሪ በኩል ደግሞ ሃጂ ራይት በተመሳሳይ ምክንያት እንደማይሰለፍ ታውቋል። ዛሬ በሚደረገው በዚህ የመክፈቻ ጨዋታ አርሰናል አሸንፎ ይወጣ ይሆን ወይስ ኮቨንተሪ? ግምታችሁን በኮመንት ላይ አድርሱን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንንም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እና የደወል ምልክቷ መንካቷን እንዳትዘነጉም። መድፈኞቹ ከሚካኤል አርቴታ ጋር ብዙ መጓዝ እንደሚፈልጉ የሚጠበቅ ጉዳይ ቢሆንም አምና የሊጉን ዋንጫ በማንሳት በቻምፒየንስ ሊጉ እስከ ፍጻሜ መድረሳቸው አይዘነጋም። ሆኖም ግን አሁን በዚህኛው የውድድር ዓመት አሰልጣኝ ሚካኤል አርቴታ የማይበገሩና ሁሉንም ጨዋታዎች ለማሸነፍ ወደ ሜዳ እንደሚገቡና በርካታ ስኬቶችን ማምጣት እንደሚፈልጉ አሳውቀዋል። ይህን ሐሳባቸውን የሚያረጋግጥ ሥራን በመሥራት ላይ የሚገኙት አሰልጣኝ ሚካኤል አርቴታ ከ2025-26 የውድድር ዘመን በርካታ ድንቅ ተጫዋቾችን ወደ ክለባቸው በማስገባት መድፈኞቹ በሜዳ ላይ አስፈሪ ሲያደርጓቸው ክርስቲያን ዞሪስም በዛሬው ጨዋታ የመጀመሪያ የአርሰናል ጨዋታውን በእንግሊዝ ፕሪሚየር ሊጉ አንድ ብሎ ሲጀምር ብሩኖ ጎማሬሽም እንደሚሰለፍ ሲጠበቅ፣ አሁን ደግሞ እንግሊዛዊውን የአስተን ቪላ ተከላካይ በጉዳት ያጡትን ድንቁን ተከላካያቸውን ሳሊባን እንዲያግዝ ወደ ክለባቸው ለማምጣት ከስምምነት ላይ መድረሳቸው ይታወቃል። ኢንዝሪ ኮንሳም ዝውውሩን ለማጠናቀቅ ለንደን የደረሰ ሲሆን ዛሬ ሁሉን አጠናቆ መድፈኞቹን ይቀላቀላል ተብሎ ይጠበቃል። በተጨማሪም ሌላ ተጫዋች ለማስፈረም በእንቅስቃሴ ላይ የሚገኙት አርሰናሎች የዝውውሩ መስኮት ከመዘጋቱ በፊት አንድ ተጨማሪ ተጫዋች ለማስፈረም እየሰሩ እንደሚገኙ ተናግረዋል። የዛሬ ተፋላሚያቸው ደግሞ እንዲህ በዋዛ እጅ የሚሰጥ አይደለም። የአርሰናል ተጋጣሚው ኮቨንተሪ ሲቲ ቻምፒየንሺፑን በበላይነት በማጠናቀቅ ነው ወደ ፕሪሚየር ሊግ ያደገው። በቀድሞ የቼልሲ ታሪካዊ ተጫዋችና አሰልጣኝ ፍራንክ ላምፓርድ የሚመራው ክለቡ ወደ ፕሪሚየር ሊግ ሲያድግ ከ25 ዓመት በኋላ ለመጀመሪያ ጊዜ ነው። ፍራንክ ላምፓርድ በተጫዋችነትም በተቃራኒ የገጠመው ሚካኤል አርቴታን
በአሰልጣኝነት 6 ጊዜ ገጥሞ አንዱን ብቻ አሸንፏል። አርቴታ በበኩሉ የአራቱ ጨዋታ አሸናፊ ለመሆን በቅቶ የበላይ ሲሆን ዛሬስ ምን አይነት ውጤት ይመዘገባል? ምሽት 4 ሰዓት በኤምሬትስ የሚከናወነው ጨዋታ ምላሽ ይሰጠናል። በጨዋታው በአርሰናል በኩል ዊሊያም ሳሊባና ዩሪያን ቲምበር እንደማይሰለፉ እውን ሆኗል። አጥቂው ቪክቶር ዮኮሬሽ ከተጫወተ የቀድሞ ክለቡን የሚገጥም ይሆናል። ስዊድናዊው አጥቂ ስፖርቲንግ ሊዝበንን ከመቀላቀሉ በፊት በኮቨንተሪ ሲቲ ጥሩ ጊዜ አሳልፎ ነበረ። በኮሚኒቲ ሺልድ ጨዋታ ላይ በጉዳት ምክንያት ከረፍት በኋላ ያልተመለሰው ከኒውካስትል ዩናይትድ መድፈኞቹን የተቀላቀለው ብራዚላዊው ብሩኖ ጎማሬሽም በታፋ ጉዳት ተቀይሮ መውጣቱ አይዘነጋም። ታዲያ ዛሬ ተጫዋቹ የሚሰለፍ ከሆነ አርሰናል በመሃል ሜዳው ብልጫን የሚወስድ እንደሆነ ይጠበቃል። በኮሚኒቲ ሺልድ ላይ ባለፈው ጨዋታ ላይ የተጫወተው አዲሱ ፈራሚም ክርስቲያን ዞሊስ የሚያደርጋቸው ድንቅ እንቅስቃሴዎቹ፣ ፍጥነቱና ከኳስ ጋር ያለው ተግባቦት ከኦዲጋርድ ጋር የሚናበብበት መንገድ ይበልጥ አድጎ ከመጣ ደግሞ ዛሬ በፕሪሚየር ሊጉም ዳግም እንደሚያብብ የሚጠቁም ሲሆን በባለፈው ጨዋታ ላይ 2 ኳሶችን አሲስት በማድረግ ድንቅ ተጫዋችነቱን በመድፉ ማሊያ አስመስክሯል ክርስቲያን ዞሊስ። ታዲያ መድፈኞቹም በፊት መስመራቸው ያላቸው ተጫዋቾችን መያዛቸው ለካርዲፍ ሲቲ እጅግ ፈታኝ ይሆናሉ ተብሎ ይጠበቃል። በዛሬ ጨዋታ ካርዲፍ ሲቲ በመከላከሉ በኩል ጠንክሮ ይገባል የሚሉ መላምቶች ቢኖሩም መሃል ላይ ግን ጠንከር ያሉ ተጫዋቾችን መያዙና በወጣቶች ስብስብ የተሞላ መሆኑ ካርዲፍ ሲቲ እንዲህ በቀላሉ ለመድፈኞቹ ቀላል ሆኖ ያመሻል ተብሎ አይጠበቅም። የኮቨንተሪ ሲቲው አሰልጣኝ ትናንት በሰጡት መግለጫ ነገ የት ደረጃ ላይ እንዳለን ታያላችሁ በማለት አስፈሪነታቸውን ካሁኑ መናገር ጀምረዋል። የኮቨንተሪ ሲቲ አሰልጣኝ የሆኑት ፍራንክ ላምፓርድ ነገ በአርሰናል ጨዋታ ያለ ፍርሃት እንደሚፋለሙ ተናግረዋል። ምን ደረጃ ላይ እንዳለንና በጨዋታው እንዴት ያለ ፍርሃት ትልቅ ነገር ማቅረብ እንደምንችል ለሁሉም ሰው ማሳየት እፈልጋለሁ ሲሉ ፍራንክ ላምፓርድ ተናግረዋል። አርሰናልን እናከብራለን ያሉት ላምፓርድ ይሄ ማለት ግን በጨዋታው ላይ ኃይለኛ አንሆንም ማለት አይደለም ሲሉም አክለዋል። ፍራንክ ላምፓርድ አክለውም በዚህ የውድድር ዘመን አንዳች ነገር ማሳካት እንፈልጋለን ሲሉም ተደምጠዋል። የእንግሊዝ ፕሪሚየር ሊግ በማሸነፍ ጉዟቸው የቀጠሉት ደግሞ ተጋጣሚያቸው የሆኑት ሚካኤል አርቴታም ከመቼውም በላይ ድል ተርቤያለሁ ሲሉ መደመጣቸው ብዙዎችን አስገርሟል። የመድፈኞቹ አሰልጣኝ ሚካኤል አርቴታ የውድድር ዘመኑ ጅማሮ ጨዋታዎችን እስኪያሸንፉ መጓጓታቸውን ገልጸዋል። ዓመቱን ለመጀመር ጓጉቻለሁ ያሉት ሚካኤል አርቴታ ከምንጊዜውም በላይ ድሎችን ተርቤያለሁ ሲሉ ገልጸዋል። አክለውም ነገ የውድድር ዓመቱን በደጋፊያችን ፊት እስከምንጀምርና ድል እስከምናሳካ ቸኩያለሁ ሲሉ ተደምጠዋል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ፕሮግራሞቻችንን ከወደዳችሁ ላይክ፣ ሼር፣ ኮሜንትና ሰብስክራይብ እያደረጋችሁ በሌላ አስደናቂ ዝግጅት እስክንገናኝ በያላችሁበት ሰላምና ቸርነት ከናንተ እንዳይርቅ በመመኘት ነው የዛሬን በዚሁ የምቋጨው። ቸር ይግጠመን።